ተሐድሶን ከእግዚአብሔር አኳያ ነው የምናያይዘው። ከእግዚአብሔር አኳያ ሁሉ ነገር ሰው በኋላ ስለምናነሳው ነው። ሰው በእግዚአብሔር መልክና ምሳሌ ነው የተፈጠረው። ማንነቱ ምንነቱ በአጠቃላይ የማን ነው? የእግዚአብሔር ነው። ከውድቀት በፊት ማለት ነው። የእግዚአብሔር ስለሆነ ይሄ ሰው ምንድን ነው የሚያደርገው ብለን ስንመለከት የትኛውም ነገር ለአንድ ለፈጠረው ለእግዚአብሔር ራሱን ሰጥቶ የሚቀጥል። ስለዚህ ተሐድሶ በየትኛው መንገድ እንምጣ ከእግዚአብሔር ጋር የሚያያዝ ነገር ነው። ራሱ እግዚአብሔር ተሐድሶን ያደረጋል እና እንግዲህ ተሐድሶ በመልካም ጎኑ የሚታይ ከሆነ ውጤት አለው። በመልካም ጎኑ የማይታይ ከሆነ ግን ሁልጊዜ በሰዎች ዘንድ ጥፋተኛ ተደርጎ ነው የሚቆጠረው። ይህንን ነው ሰዎች እንዲረዱልን የምንፈልገው፣ ሰዎች እንዲገባቸው የሚፈለገው ይሄ ነው። ሰላም ተመልካቾቻችን እና አድማጮቻችን እንደምን ቆያችሁ? እንደምን ከረማችሁ? የአምላካችን የእግዚአብሔር ስም የተመሰገነ የተባረከ ይሁን። እንግዲህ ዛሬም እንደገና ደግሞ በአዲስ ሐሳብና በአዲስ ጉዳይ ርዕሰ ጉዳይ ተገናኝተናል። እንግዲህ እግዚአብሔር ደግሞ በረዳን መጠን በዚህኛው መርሃ ግብር ላይ አንዳንድ ሐሳቦችን ከዚህ ቀደም በነበሩን ክፍሎች የጀመርናቸውን ተሐድሶን በተመለከተ የተሐድሶን ሐሳብ በተመለከተ መጽሐፍ ቅዱሳዊውን የተሐድሶ ዓላማና አጠቃላይ ርዕሰ ጉዳይ በተመለከተ ባለፉት ክፍሎች ላይ ስንነጋገር ስንመካከር እንደቆየን የታወቀ ነው። ያንን መርሃ ግብር ደግሞ ተመልክታችሁ የሰጣችሁን አስተያየቶች አሉ። በስልክ በመደወል በውስጥ መስመር ኢንቦክስ በማድረግ በአካልም ጭምር በመምጣት የተከታተላችሁትን ሐሳብ፣ አስተያየት፣ ምክር ሰጥታችሁናል። እንግዲህ ያንንም ደግሞ ታሳቢ በማድረግ በሚቀጥሉት ከዚህ በኋላ በሚኖሩን መርሃ ግብሮች ላይ ደግሞ የምንሄድበት ነው የሚሆነው። ስለሰጣችሁን ሐሳብና አስተያየት በጣም እናመሰግናለን። እግዚአብሔር ያክብርልን። እንግዲህ ተሐድሶን በተመለከተ አሁን ምድራችን ላይ ሐሳቡ አየሩን ሞልቶት ያለ በብዙ ሰዎች ልብና አእምሮ ላይ በብዙ ሰዎች መንፈስ ላይ ያለ በጣም ምድራችን ወደፊት እየተገፋችበት ያለ ወደፊት እየመጣችበት ያለ በጣም መሰረታዊ ርዕሰ ጉዳይ እየሆነ ምድራችን ላይ መጥቷል የተሐድሶ ጉዳይ። ስለዚህ እግዚአብሔርን በጣም አድርገን ደግሞ እናመሰግናለን። ስለዚህ አሁንም ከዚህም በቀጥሎ በምናደርጋቸው መርሃ ግብሮች ላይ ተሐድሶን በተመለከተ ዓላማውን በተመለከተ መጽሐፍ ቅዱሳዊ መሰረቱን በተመለከተ መጽሐፍ ቅዱሳዊ ይዘቱንና አጠቃላይ ጽንሰ ሐሳቡን ኮንሰፕቱን በተመለከተ በደንብ በዝርዝር ከዚህ በሚቀጥሉት ክፍሎች የምንሄድበት ነው የሚሆነው። ዛሬ እንግዲህ አዲስ እንግዳ በእርግጥ አዲስ አይደለም፣ ሌላ መርሃ ግብር ላይ ይገኛል። የራሱንም መርሃ ግብር ያካፍለናል በዚህ በሚዲያ አገልግሎታችን ላይ። ዛሬ ግን ተሐድሶን በተመለከተ እንድነጋገር ጋብዣዋለሁ። በዚህ መርሃ ግብር ላይ መምህር ኪሲንጀር እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። ወደዚህም ነገረ ተሐድሶ መርሃ ግብር ላይ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁኝ። ነገረ ተሐድሶን ተከታትለው አይተዋል? ያው ግዴታዬም ነው። እንዴት አየው? ጥሩ ነው። ተሐድሶ አስፈላጊ ነው። ተሐድሶ አስፈላጊ ነው። የተሐድሶን ነገር ግን የምንረዳበት መረዳት ነው ትልቁ ችግሩ እና ብዙዎች ሰዎች በመልካም ጎኑ ይረዱታል፣ ብዙዎቹ ደግሞ በመጥፎ ጎኑ ይረዱታል። ከምን ጋር ነው? ከቤተ ክርስቲያኗ ጋር አያይዘው የሚረዱት ሰዎች ደግሞ ምንድን ነው የሚያስቡት? ቤተ ክርስቲያንን ከማፍረስ ጋር ነው ብለው ነው የሚያስቡት። ግን ተሐድሶን እንደ መጽሐፍ ቅዱስ ቃል ከተመለከትነውና ካየነው ከህንፃ ጋር አይደለም ጉዳዩ፣ ከሰው ጋር ነው። ለምንድን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስም ወደዚህ ምድር ሲመጣ የጠፋውን ሰው ለመፈለግ ነው የመጣውና ስለዚህ እግዚአብሔር ዓላማው ከሰው ጋር ነው። እግዚአብሔር ተሐድሶን የሚያደርገው ከሰው ጋር ነው እንጂ ከሚገነቡት ሰዎች ሊሰበሰቡባቸው ከሚችሉባቸው ያማሩ ህንፃዎች ጋር አይደለም፣ ከተለያየ ስርዓት አይነት ነገሮች ጋር አይደለም። ይሄ ብዬ ስል ሰዎች ከሚያወጧቸው የስርዓት ጉዳይ ጋር አይደለም። ለምንድን ነው ብለን ካልን ሰው በራሱ ላይ የተሐድሶን ነገር ማካሄድ ከቻለ የሚያወጣቸውን ስርዓቶች መቀየር ይችላል። ስርዓቶቹ የወጡት ከማን ነው? ከሰው ስለሆነ ነው። ስለዚህ ተሐድሶ በፖለቲካው ዓለም አስፈላጊ ነው፣ በኢኮኖሚው ዓለም አስፈላጊ ነው፣ በመንፈሳዊው ዓለም አስፈላጊ ነው። በየትኛውም ነገር ላይ ተሐድሶ አስፈላጊ ነው።
ሀገራችን ራሷ እንኳን በፖለቲካው አኳያ ፖለቲከኞች ለማድረግ ሞክረዋል። የተሃድሶን ነገር ለማድረግ በእነሱ አውድ ላይ ለማድረግ ሞክረዋል። ምን ያህል ውጤት አለው የሚለውን ነገር ካየን ሰው ካልታደሰ ቢወራ ዋጋ የለውም። ስርዓት ቢወጣ፣ ደንብ ቢወጣ፣ ህግ ቢወጣ ዋጋ የለውም። ሰው ከታደሰ ከተለወጠ ስርዓቱ ተግባራዊ መሆን ይችላል። በሁለተኛው ጎን ስናይ ደግሞ በቤተ ክርስቲያን የተደረገ ተሃድሶ ነው የምናየው። በቤተ ክርስቲያኗ ላይ ለረጅም ጊዜ የተሃድሶ እንቅስቃሴ በተለያዩ ዘመናት ተደርገዋል። በተደረጉት ዘመናት ውስጥ ያሉትን ነገሮች ስንመለከት ማን ላይ ነው ትኩረት ያደረገው የሚለውን ነው ማየት የሚገባል። ማን ላይ ነው? ሁሉም ሊያጠናው ሊመረምረው የሚገባው እነኚህ የተሃድሶን እርምጃ የወሰዱ ሰዎች ወይም ተሃድሶን ለማድረግ ተነስተው የነበሩ ያደረጉ ሰዎች ምን ላይ ነው ተሃድሶን ያደረጉት የሚለው ነገር ቢታይ ጥሩ ነው ብዬ አስባለሁ። ለምንድን ነው ካልን ዋናው ቅድም እንደተናገርኩት ሀሳብ ተሃድሶ ሰውን ትኩረት ያደረገ መሆን አለበት የሚለው አኳያ ነውና መልካም ነው። ተሃድሶ የሚቀጥል ነው፣ የሚቋረጥም አይደለም። ላቋርጠው ብለህ ብትል አታቋርጠው። አንተ ራስህ በራስህ ላይ ተሃድሶን ታካሂዳለህ። በኋላ ላይ የምንመጣበት ይሆናል ብዬ አስባለሁ፣ ማነሳው ነገር ይሆናል ብዬ አስባለሁ። እና ግን መልካም ነው ጠንክሮ ቢሄድ እየገፋ ቢሄድ። ዛሬ ላይ ማንም ተቀባይነትን ላያገኝ ይችል ይሆናል። ነገ ተነገ ወዲያ ግን በሚቀጥሉት ትውልዶች ላይ ተሃድሶ እውን ሆኖ ሊወጣ ይችላል። ዛሬ ላይ መስመር ማስከፈት ነው። ዛሬ ላይ መስመርን መቅደድ ነው። እንደነው መስኖ ሲሰራ ወደ ተሰራው እርሻ ውሃ እንዲገባ ውሃ የሚያልፍበት ቀዳዳ ቦይ ይከፈትለታል። ያን ጊዜ ውሃው ያለምንም ችግር ይሄዳል። ዛሬ ያለው የተሃድሶ እንቅስቃሴ እነኝህን ዓመታት እንኳን ቢፈጅም ምንድነው በር ቀዳጅ ነው እየሆነ ያለው። በር ቀዳጅ ነው። በዚህ ሁሉ ግን የተሰራ ስራ አለ። ብዙዎች ለውጥን ያዩበትና ለሌሎች ለውጥ ሆኖ የተገለጡበትን ነገር መመልከት እንችላለን። እና የማይቀር ጉዳይ ነው ተሃድሶ፣ የማይቀር ጉዳይ ነው። ሲጀምርም ከግለሰብ ነው የሚጀምረው፣ እያለ ሲመጣ ወደ ህብረተሰብ ነው የሚገባው። የዛሬ መንገድ ጠረጋ የሆነው ነገር ነገ ጠዋት ሙሉ ለሙሉ አይወርስም እያለንም የሚወረስበት ነገር ይኖራል። እና ይህ ተሃድሶ ግን ለአንድ ቤተክርስቲያን ለኦርቶዶክስ ብቻ አይደለም፣ ካቶሊክንም ይመለከታል፣ ፕሮቴስታንትንም ይመለከታል፣ ሌላውንም አካል የሚመለከት ነው። ለምንድን ነው ካልን በእግዚአብሔር መልክና ምሳሌ ከተፈጠረው የሰው ልጅ ጋራ የተያያዘ ስለሆነ ነው። ይህን ይመስላል። በጣም 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 መሰረታዊ ጉዳይ ነው ያነሳህልን። ሁለት ነገር ነው ካንተ አሁን እንግዲህ ከዚህ ነገር የተረዳሁት። አንደኛ ተሃድሶን የምንረዳው እንዴት ነው የተረዳ ነው የሚለው ነገር በጣም ቤዚክ ነገር ነው፣ መወራት ያለበት ነገር ነው ብዬ አስባለሁ። ራሱ ተሃድሶ የሚለውን ሐሳቡን ጽንሰ ሐሳቡን ራሱ እንዴት ነው የተረዳ ነው። አሁን ምናልባት አንተም ታውቀዋለህ ብዬ አስባለሁ። እንዳለመታደል ሆኖ አገራችን ላይ በጣም አዎንታዊ ሐሳብ ይዘው ወይም በጣም አዎንታዊ አጀንዳ ተሸክመው አጀንዳ ይዘው ግን በአሉታዊ መንገድ በሰዎች አይምሮ ላይ እንዲሰሩ ከተደረጉ ነገሮች መካከል አንዱ ተሃድሶ የሚለው ሐሳብ ነው። ይሄ ከዚህ ቀደም ደጋግመንም ተናግረናል ብዬ አስባለሁ። እና በዓላማ ሰዎች በፐርፐዝ ጉዳዩ በሰዎች አእምሮና ልብ ላይ ጥላሸት እንዲቀባ፣ ሰዎች እንዲፈሩ፣ ጉዳዩ ሲነሳ እንዲደነግጡ፣ አጥፊ የሆነ ኃይል የሚመስል አይነት ነገር አለ አይደለ? ነገሩ በጣም አዎንታዊ ሚና እንዳለው፣ ነገሩ በጣም ፕሮዳክቲቭ ሚና እንዳለው፣ ነገሩ በጣም ለቤተ ክርስቲያንም ከፍ ብሎም ስናስብ ደግሞ ለአገር ይጠቅማል ብለን የምናስበውን ሐሳብ ሳይሆን አጥፊ የሆነ አፍራሽ የሆነ አሉታዊ የሆነ የማህበረሰብን እሴት አጥፊ እንደሆነ፣ የቤተክርስቲያንን ስዕልና መልክ አጥፊ እንደሆነ ከፍ ብሎ ስናስብ ደግሞ ይሄ የኢትዮጵያዊነትን መልክና ስርዓት ራሱ አጥፊ የሆነ አውሮፓዊ መልክ ያለው፣ በመሰረቱ በራሱ አውሮፓዊ መልክ መኖሩ ምንም ጥፋት ያለው ነገር ባይሆንም እንኳን ግን ተሃድሷችን ወይም እኛ የምናነሳው የተሃድሶ ሐሳብ አገር በቀል ሐሳብ እንደሆነ፣ መጽሐፍ ቅዱሳዊ መሰረት ያለው ሐሳብ እንደሆነ፣ ሃይማኖታዊና መንፈሳዊ ሐሳብ ብቻ እንደሆነ ከማሳየት ይልቅስ ጉዳዩ በጣም በኔጌቲቭ ኢነርጂ ተሞልቶ በሰዎች ጆሮ ውስጥ ሲደርስ በጣም አሉታዊ በሆነ መንገድ እንዲሳል ተደርጓል ምድራችን ላይ። አንዱ በዚህ መርሃ ግብር ላይ የምናበጀው የምናስተካክለው ነገር ምንድነው? ትክክለኛውን የተሃድሶን መልክና ቅርጽ ማሳየት ይገባናል ብዬ አስባለሁ። ይህንን ይመስላል ተሃድሷችን፣ ይህንን ይመስላል ዓላማው፣ ይህንን ይመስላል ስርዓቱ፣ ይህንን ይመስላል ውጤቱ፣ ይህንን ይመስላል ግቡ፣ ይህንን ይመስላል ብለን ልናሳይ ይገባል ብዬ አምናለሁ። ስለዚህ በጣም መሰረታዊ ጉዳይ ያነሳው እንዴት ነው የምንረዳው ተሃድሶን የሚለው ነገር ላይ ትንሽ ብንሄድበት ደስ ይለኛል።
አዎ እውነት ነው። ተሐድሶ ሊታደስ የሚገባው ነገር ላይ ተሐድሶ ሲመጣበት የሚታደሰው ነገር አደጋ ውስጥ ነው የሚወድቀው። መታደስ የሚገባው ነገር ማለት ነው። ግን ለተሐድሶ ለታዳሹ ግን መልካም ነገር ነው የሚሆነው። ለምሳሌ ያህል ባለፉት ዓመታት ውስጥ እንግዲህ ይህንን እውነተኛ መንፈሳዊ ነገር ከማግኘቴና ወደዚህ አይነት ነገር ውስጥ ከመግባቴ በፊት በነበርኩበት ህይወት ውስጥ አደገኛ ነገር ውስጥ ነው የነበርኩት። ወደዛ እመጣለሁ እና እዛ ላይ ከመጣበት እንቀጥላለን። ግን ምንድነው ሊያጠፋ የመጣውን ነገር ተሐድሶ ያጠፋዋል። ስለዚህ አጥፊ ለሆነው ነገር ተሐድሶ ከባድ ነው። አጥፊ ያ በጥፋት መንገድ ሰዎችን ሲያሰማራ የነበረበት መንገድ ተሐድሶን ሁልጊዜ በተጠንቀቅ ነው የሚያየው። በተጠንቀቅ ነው፣ በፍራቻም ነው የሚያየው። ለምንድን ነው ካልን ይሄ ተሐድሶ ከመጣ ያንን ዶጋመድ ነው የሚያስገባው። ያን ጊዜ ምን ይሆናል? ለውጥ ነው የሚመጣው። አየህ፣ አንዳንድ ጊዜ የሚደረጉ ጦርነቶች ስልጣንን ከማስከበርና ስልጣንን ለመቀማት የሚደረጉ ጦርነቶች አሉ። የግዴታ ስልጣኑ እንዳይቀማ የሚፈልገው አካል ቀሚውን አካል ላይ ምን ይሆናል? የማያዳግም ያለ የሌላ ኃይሉን ተጠቅሞ ማደባየት የሚችልበትን ነገር ይጠቀማል። ይሄ ሲሆን ከፍተኛ ጉዳት ነው የሚያመጣው። ያም ደግሞ እነጥቃለሁ ባዩም ወገን ደግሞ ሲመጣ ምንድን ነው የሚያደርገው? ለአንዴና ለመጨረሻም ጊዜ ይበል ለምንም ጊዜ ይበል ያለ የሌላ ኃይሉን ተጠቅሞ እዚህ ጋር ያለውን እሱን ሊገዳደር የሚችለውን ነገር መጥቶ አደባይቶ ቦታውን መያዝ ነው የሚፈልገው። በተሐድሶም ስንመጣ የሚሆነው ነገር ይሄ ነው። አሁንም እየሆነ ያለው ነገር ይሄ ነው፣ ግልጽ ከሆነ ማለት ነው። ይህንም ብዬ ስለምንድን ነው አንታደስም ባይ ወገን አለ፣ እታደሳለሁ ባይ አለ። ሁለቱም ሀሳቦች በሰዎች ውስጥ ነው የሚታገለው። በሰው ውስጥ ነው ትግሉ፣ ጦርነቱ ያለው። መታደስ አለብኝ የሚለው አካል የመታደስን ጽንሰ ሀሳብ ሁልጊዜ እያሰበ ለውጥን እየተመኘ ይቀጥላል። ያኛው ደግሞ ኖ አትለወጥም፣ ይሄ ነው ለአንተ በቂ ይለዋል። በዚህ መካከል የሚፈጠረው ጦርነት አደገኛ ጦርነት ነው የሚፈጠረው። ለአንዱ ከተሸነፍክ አንዱ ተሸናፊ ነው የሚሆነው። አንዱ ድል ካደረገ ያ ድል አድራጊው በድልነቱ ይቀጥላል። ስለዚህ እነኚህ ሁለት ጦርነቶች በሰው ውስጥ ስላሉ አንደኛው ወገን አሸናፊ ሆኖ መገለጥ ግዴታው ነው። ቅድም ብያለሁ፣ ተሐድሶን ከእግዚአብሔር አኳያ ነው የምናያይዘው። ከእግዚአብሔር አኳያ ሁሉ ነገር ሰው በኋላ ስለምናነሳው ነው። ሰው በእግዚአብሔር መልክና ምሳሌ ነው የተፈጠረው። ማንነቱ ምንነቱ በአጠቃላይ የማን ነው? የእግዚአብሔር ነው። ከውድቀት በፊት ማለት ነው። የእግዚአብሔር ስለሆነ ይሄ ሰው ምንድን ነው የሚያደርገው ብለን ስንመለከት የትኛውም ነገር ለአንድ ለፈጠረው ለእግዚአብሔር ራሱን ሰጥቶ ነው የሚቀጥለው። ስለዚህ ተሐድሶ በየትኛው መንገድ እንምጣ ከእግዚአብሔር ጋር የሚያያዝ ነገር ነው። ራሱ እግዚአብሔር ተሐድሶን ያደረገ ነው እና እንግዲህ ተሐድሶ በመልካም ጎኑ የሚታይ ከሆነ ውጤት አለው። በመልካም ጎኑ የማይታይ ከሆነ ግን ሁልጊዜ በሰዎች ዘንድ ጥፋተኛ ተደርጎ ነው የሚቆጠረው። ይህንን ነው ሰዎች እንዲረዱልን የምንፈልገው፣ ሰዎች እንዲገባቸው የሚፈለገው ይሄ ነው። ዝም ብሎ አይደለም። አሁን እኔ እናንተ ቁጭ ብለን ስለ ተሐድሶ ስናወራ ዝም ብለን አይደለም። ለውጥ ያስፈልጋል። በየትኛውም መንገድ ላይ ለውጥ ያስፈልጋል። በኋላ መጽሐፍ ቅዱስ የሚለንን ነገሮች አሉ ለውጥን። ስለዚህ ለውጥ የሚያስፈልገን ከሆነ ወደድንም ጠላንም ወደ ለውጡ መግባት አለብን። ሁልጊዜ ትላንትና በነበርንበት መቀጠል አንችልም። በትምህርት ላይ ስንማር ነው ያኔ በዝግመተ ለውጥ ሂደት ሰው እንደዚህ ሆኖ መጣ፣ እንደዚህ ሆኖ መጣ አለና ዛሬ ያለውን ሰው መልክ እንደያዘ ነው የሚነግሩን። እንደው እንደ ምሳሌ ላንሳው፣ እኔ ያንን ማልቀበለው ነገር ስለሆነ እንደው እንበል ዝንጀሮ ሆነ ሰው። ከዛ በኋላ በሂደት ወደ ሰው ወደ ምናምን እየተለወጠ መጣ። ይሄ እነሱ በሚሉት አካሄድና እነሱ በሚሉት ሁኔታ ምንድን ነው ተሐድሶ ነው ሰው እያደረገ የመጣው ማለት ነው። ለውጥ ነው እያደረገ የመጣው ማለት ነው። ግን አይደለም። ያንን አሁን ያነሳሁት ኢሹ ያ አይደለም። መጽሐፍ የሚለን ሌላ ነገር ስላለ ነው። እና ተሐድሶ ወደድንም ጠላንም አስፈላጊ ነው። እና ተሐድሶን ለምትቃወሙ አካላት ከመቃወም ይልቅ ቁጭ ብሎ
ለምንድን ነው ተሐድሶ የሚያስፈልገው የሚለውን ነገር ቢያነሱ ቢያወሩ ጥሩ ነው ብዬ ነው የምመክረው። ወንጌል ላይ ያው ግዴታ ነው። ወንጌልን ይዘህ ስትወጣ ዱላው ምኑ አለ መከራ አለ ብሎናል ጌታ። ግን ለሁሉ ነገር ዱላን ከማንሳት ለሁሉ ነገር አፍራሽ አካል ነው እንደዚህ ነው ብሎ ከማለት ይልቅ ምንድነው ረጋ ብሎ ቁጭ ብሎ ሰከን ብሎ ነገሮችን ማየት መልካም ነው ብዬ ነው እኔ ማምነው። ለምሳሌ ያለ መጽሐፍ ቅዱስ ላይ የቤሪያ ሰዎች የሚባሉ አሉ እና መጽሐፍትን ይመረምራሉ። እነዚህ ሰዎች ረጋ ብለው ያገኙትን መዳን የሚገኝበትን ዕውቀት ጥበብ ለማግኘት ያሉትን መጽሐፍቶች በተረጋጋ አይነት ሁኔታ ላይ ይመረምራሉ። በቃ ምንድነው በሰከነ ማንነት ሲያዩት አንድ እውነት ላይ ይደርሳሉ ማለት ነው። አሁን ግን አብዛኛውን ስንመለከት እንደው ቤተክርስቲያኗን ልጥቀስና ከክብረ በዓል ውጪ የማይመጣ አካል ነው። ልክ ፋሲካ በዓል ሲባል አንደኛ ተራ ቁጥር ነጭ ልብሱን ለብሶ ምናምን ዘራፍ የሚለው እሱ ነው። የሆነ ታቦት ዛሬ ንግስ አለ ሲባል አንድ ቀን በዛ ዞር ብሎ ማያቅ፣ ከጠጅ ቤትና ከአረቄ ቤት ከመጠጥ ቤት ወጥቶ ማያቅ፣ ከጭልፈራ ቤት ወጥቶ የማያቅ እንዴት ተደፈረ ምናምን ብሎ ሆ የሚለው አንድ ቀን ቤተክርስቲያን ደርሶ እኮ የማያቅ ነው። ዘፍጥረትን ወይም እንደው መጽሐፍ ቅዱስ እስቲ የማቴዎስን ወንጌል አውጣልኝ ብትለው አለ እንዴ ብሎ የሚል ነው። አንድ ጊዜ እንደውም ትዝ ይለኛል አይደለ ስንተኛ ቆሮንቶስ ነው ምናምን ነው ስንተኛ ማቴዎስ ነው ስንተኛ ቆሮንቶስ ብሎ አንዱ ቤተክርስቲያኗ መምህር የሆነ ሰው ነው እና ሶስተኛ ቆሮንቶስ ነው ያለው። እንደዚህ ያለ ሰው ነው። እንደዚህ እንዴት አልከም ተብሎ ሲባል እኮ ለእግዚአብሔር የሚሳነው ነገር የለም ያለም ሰው በቃ እንግዲህ ይሄ ህዝብ ነው። ተሐድሶ ሲባል አፈረሰ እንዲያረገ እንደ ተሐድሶ እውነት ለመነጋገር ከሆነና ትክክለኛ እናውራ ብለን ካለን እንደ ተሐድሶ ለሃይማኖቱ ተቆርቋሪ የለም ነው የምለው። ይሄን በኋላ ስለምመጣ እሺ፣ በጣም ታንኪው፣ በጣም ተባረክ። እንደው በዚህ አጋጣሚ ቅድም ሐሳቡን ስላነሳ ሆነውና ወደ ዝርዝር ነገር ውስጥ እንገባለን። ግን እንዴት ወደ ወንጌል መጣ? እስቲ በዚሁ አጋጣሚ እንዴት ወደ ወንጌል እንዴት መጣ? ወደዚህ አገልግሎት እንዴት መጣ? እንደው በጣም በትንሹ አጠር አድርገህ እንደው ታጫውተኝ ብዬ ነው። አገልግሎት ወደዚህኛው ነገር ከመምጣት በፊት በቤተክርስቲያን አካባቢ የነበረ ነገር ምንድን ነው? ከዛም በፊት አሁን አንተ የሚያውቁ ሰዎች አሉ በነበርክበት አካባቢው ላይ እና ጥቂት ወደኋላ ሄድ ብለን ከወንጌል በፊት የነበረህን አንዳንድ እንቅስቃሴ ባህሪ፣ ከዛ ወደ ወንጌል እንዴት እንደመጣ ሪሊ አሁን እያወራህ ያለው ስለ ህይወት ለውጥ ስለሆነ ተሐድሶ ቀጥታ ከወንጌል ጋር የሚገናኝ ነገር ነው ብለህ ስላነሳህልኝ ነው። ከህይወት ለውጥ ጋር የሚገናኝ ነገር ነው። ከህንፃ ጋር ከሆነ ድርጊት ጋር ከሆነ ነገር ጋር የሚገናኝ አይደለም። ተሐድሶ ሲባል አሁንም በዚህ አጋጣሚ መናገር የምንፈልገው ተሐድሶ በቀጥታ ሰዋዊና ሰብአዊ ጥያቄ ነው። በነገራችን ላይ በዋናነት ሰው ላይ ፎከስ የሚያደርግ ነገር ነው። ቅድም አንተ ያነሳቸው ሰዎች አሉ። ለምሳሌ ቤተክርስቲያን ሲባል ህንፃው ትዝ የሚላቸው፣ ካቴድራሉ ልባቸው ላይ የሚሳልባቸው ሰዎች አሉ። ጉልላቱ ትዝ የሚላቸው ውል የሚልባቸው ሰዎች አሉ። አየህ፣ ግቢ ውስጥ የተተከሉት የጥድ ዛፎች የሚያስታውሱ ሰዎች አሉ። ግቢ ውስጥ የተተከሉትን የባህር ዛፎች ሰው የሚያስታውሳል። የዕጣኑን ሽታ ትዝ የሚለዋል። እኛም እኮ ረጅም ዘመን በዚህ እኮ ተቸግረናል እኮ እውነት ለመናገር። ቤተክርስቲያኒቱ ውስጥ ያለው መቅደስ ውስጥ ያለው የዕጣኑ ሽታ የማዕጠንቱ ሽታ እኮ አይለቅህም እኮ። ስለዚህ ስለ ቤተክርስቲያን ስታስብ በቃ ይሄ የሚፈርስብህ ይሄ የሚጠፋብህ የረጅም ዘመን ትውስታ በቃ ዶግ አመድ እንደሚሆንብህ ታስብና የመደንገጥ አይነት ነገሮች አሉ። አደንግጡ ነው ማለት የምፈልገው በዚህ አጋጣሚ። የተሐድሶ ጥያቄ አልፋና ኦሜጋ የሰው መዳን ነው። ወንጌልና ተሐድሶ ወይም ተሐድሶና የምስራቹ ቃል የአንድ ሳንቲም ሁለት ገጽታዎች ናቸው ብዬ ነው የማስበው። የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ምን ማለት ነው? ስለ ተሐድሶ ስናነሳ የምናነሳው ስለ ህይወት ለውጥ ነው አለ። ስለ ግለሰባዊ የባህሪ ለውጥ ነው የምናነሳው። ስለ ግለሰባዊ እርቅ ነው የምናነሳው። ከእግዚአብሔር ጋር ስለሚደረግ እርቅ ነው። ስለ መንፈሳዊ ጉዳይ ነው የምናነሳውና እንደው ብዙ አላብራራም እዚህ ጉዳይ ላይ ብቻ ከወንጌል በፊት የነበረ ባህሪ ምን ይመስል ነበር? በነበርክበት አካባቢ፣ ባደክበት አካባቢ፣ በተወለድክበት አካባቢ የነበረ ነገር እንደው ምሳሌ ስለሚሆን ለአንዳንድ ወንድሞች ብዬ ነው አስበው። እንደው ከዛ ጋር ብትጀምርልኝና ከዛ ወደ ወንጌል ደግሞ እንዴት እንደመጣ እንደው ጥቂት ሐሳብ በሰጠኝ በጣም ደስ ይለኛል። እንግዲህ የሚጠቅም ከሆነ እናገራለሁኝ። እና አንድ ነገር ግን ምንድነው እንትን የምለው ስለ ተሐድሶ የገባን ነገር አለ። አሁን ተናገረው ብትለኝ ውስጤ ላይ የገባኝ በጣም ትልቅና ድንቅ ነገር አለ። እኔ በዛኛው ዓለም ውስጥ ሆኜ ማለት ነው በዛኛው ዓለም ውስጥ ሆኜ ተወልጄ ባደግኩባት ከተማ ላይ
ያው ማንም እንደሚያድግ አድግ ያለው በቤተሰብ ስር ሆኜ ግን ያው የጉርምስና እድሜ ሲደርስ ፍንዳታ ተብሎ እንደሚባለው አይነት ሁኔታ ዛን አይነት ነገር ስንገባ ረባሽ ነን፣ እንደባደባለን፣ ከነገር የራቅን አይደለንም። አብሮኝ ጓደኞች ያሉ ያው ቤተሰብ ማለት እንችላለን። ሰው የግዴታ በስጋ መወለዱ ብቻ አይደለም። ከዛ ባለፈ ጉርብትናችንም ጎረቤት ለጎረቤት ሆነን ከማደጋችን የተነሳ ምንድነው ቅድም እንዳልከው የአንድ ሳንቲም ገጽታዎች ነን። እኔ ያኛውን ወንድሜ ነው ምለው፣ ይሄኛውም ወንድማማች ተባብለን ያደግን አንድ አካባቢ ላይ በቅርበት የምንገናኝ ልዩ ጓደኛሞች ነን ያለ ነው እና አንዳችን ስንነካ አንዳችን አይወድም። ከተነካንም ያው ሄደን የምናጠፋውን አጥፍተን ነው የምንመጣው። ዝም አንልም፣ ወደኋላ አንልም። እንዳይነኩን ግን እንፈልጋለን። ከነኩንም ወደኋላ አንመለስም። እንደዚህ ለእኛ ምናችንም አይደለም። እንደዚህ አይነት ነገር ዱለኝነቱ ምንም አይደለም። ፍርሃት የተባለ ነገር እኛ ውስጥ አልፈጠረብንም ይመስለኛል። እንግዲህ እንዲህ አይነት እንትንነቱ እንዲኖረን ያደረገው አንድ ላይ ማደጋችን፣ መተሳሰራችን፣ አንዳችን ለአንዳችን በደንብ አድርገን መተዋወቃችን፣ የአንዳችን ቤተሰብ ለአንዳችን እንደ ቤተሰብ መሆናችን አንድነታችንን አጠናክሮታል እና አንዱ ተነካ ማለት እንዳለ ነው ግልብጥ ብለን የምንሄደው፣ ወደኋላ አንልም እና ለምንም ምህረት የለንም። የትኛውም አካል ይሁን የትኛውም አካል ለእኛ ጉዳያችን አይደለም። በቃ እናት ሀገር ወይም ሞት ተብሎ እንደተባለ ልክ እንደዛ መዝመት ነው፣ መሄድ ነው። እንደባደባለን። ይህም ብቻም አይደለም፣ ከመደባደብ ባሻገር ወደ ሱሶችም ገብተናል። በሱስ ውስጥ በቃ አሁን አደረግን ብለው ወጣቶች እያደረጉ ያሉትን ነገሮች አድርገናል። ድንገት እንደው ትንሽ ለየት ያደርጋል ብዬ የምለው በዛን ጊዜ ያላደረግነው ነገር ቢኖር ሺሻ የሚባለውን ነገር ነው። ከዛ ውጭ የሆኑትን ነገሮች ጠቅላላ አድርገናል። ሲጋራም በለው አድርገናል፣ ተደብቀንም ቢሆን መጠጥም ቢሆን አድርገናል። ይፋ እስከምንወጣበት ጊዜ ድረስ ጫት መቃመም ቢሆን በድብቅ አድርገን በኋላ ላይ ይፋ በተወሰኑ ደረጃዎች እስክንታወቅ ድረስ አድርገናል። አደንዛዥ ዕፅን ተጠቅመናል። የዛን ጊዜ ከሻሸመኔ አካባቢ ምናምን ይመጣል እና ወደዛ አካባቢ ይመጣል። ከኛ በፊት የነበሩ የለመዱ ሰዎች ናቸው። ወደዛ አይነት ነገር ስንመጣ አውቀነው የሚሆን ሳናውቀው ብቻ ገብተንበታል። ጊዜም የጉርምስናችንም ጊዜ ነው መሰለኝ ያንን ነገር እንድናደርግ አድርጎናል እና ብዙ እኛን ከህይወት ጎዳና በህይወት እንዳንኖር ሊያደርጉን የሚችሉ ነገሮችን አድርገናል። መደባደብን ተደባድበናል። ድብድባችን ላይ እንደው ሰንሰለትም እንደው ከእንደውም ምናምን ነገሮችንም አንስተን በእነኚህ ሁሉ ድብድብ ፈጽመናል፣ አድርገናል። እንግዲህ ያ የጨለማው ገዢ ያ የጨለማው ሀሳብ ውስጥ ሆነን ነው ይህን ስናደርግ። ምንድን ነው ስትለኝ አይምሮችንን የተቆጣጠረው ሌላ አካል ነው። ገባ? ላለማድረግ እንፈልጋለን ግን እናደርገዋለን። ለምሳሌ ያህል ከቤተሰብ መደበቃችን፣ ከሚያውቁን ሰዎች መደበቃችን፣ ከአንዳንድ ጓደኞቻችንም ከመደበቃችን ላለማድረግ መፈለጋችንን ያሳያል እና ሳንፈልገው እንደምናደርገው እናውቀዋለን። እና ማረሳው ክብረ በዓል በነበረበት ጊዜ ላይ እንሄዳለን እና ክብረ በዓል ላይ በምንሄድበት ጊዜ ላይ እንዲህ እንልና ዛሬ ወይ ሚካኤል ከሆነ ዛሬ እውነት ይሄንን ሲጋራ መልሼ ደግመኛ ላላጨሰው ሚካኤል እንዲህ ብለን ቆርጠን እዛው ረግጠን እንሄዳለን። ግን ከዛ አለፍ ብለን ሄደን የሆነች ቦታ ገባ ብለን ጠላ መጠጣት ስንጀምር እናጨሰዋለን። ገባ? ለዚህ ነው ለውጥ ላይ ተሐድሶ አስፈላጊ ነው የምለው ይሄንን ነው። እና ያን እናደርጋለን። ክብረ በዓል ቦታ ላይ እናድራለን። እዛ ቦታ ላይ ለእኛ መንፈሳዊ ነገር ብዙም አይደለም። ያው ኦርቶዶክሳውያን ነን ሁላችንም። እንደው ቤተክርስቲያን ዘልቀን ገብተን የሆነ ነገር ባናደርግም ነን፣ እናድራለን፣ እንሄዳለን። ለእኛ ግን ቀልድ ነው፣ ጨዋታ ነው። ካህናቱ ጥምቀት አንድ ጊዜ ማስታውሰው ምንድን ነው ጥምቀተ ባህር ላይ ካህናቱ ወረብ እየወረቡ እያለ አንድ አብሮን የነበረ ሰው አንድን ሰው ሄደና ተንኮለኛ ልጅ ነው ሰው ነው። አሁን ይኑር አይኑር አላውቅም። ከዛ በኋላ ሄደና እንትን እያሉ እንዳያለ በድንኳን ጀርባ ላይ
በሳማ መታቸው የሚሉትን እያሉ ወደፊት ሄዱ እና አንረሳም እነኚህ ነገሮች። በእርግጥ ከምን አኳያ ነው ብለህ ስትል የነበርንበት ጊዜ አደገኛ ጊዜ ነበረ እና በዛ አይነት ሁኔታ ውስጥ ነው እንግዲህ አልፈን ተደባድበናል። በነበረኝ ነገር ላይ ትንሽ ስሜም ለየት ያለ ስለነበረ ይሄ ኪሲንጀር የሚለው ስም በቃ እዛ አካባቢ ላይ የት አካባቢ ነበር ግን ተወልደ ያደረገው? እኔ ባሌ ጎባ ነው እና አሁን አንድ የሰማሁት ነገር ነበረ ማለት አሁን ወደ የምትፈልገው አሁን ወደ ወናራው ሀሳብ እንድመጣ የሆነ መንደርደሪያ ስለሚሰጠን ብዬ ነው። እዛ አካባቢ ላይ በጣም በጥባጭ ከነበሩ በጣም ረባሽ ከነበሩ ሰዎች መካከል አንተ ያለው እና እዛ ላይ ትንሽ እንድታወራኝ ፈልጌ ነው። የወንጌልን ኃይል ስለሚገልጥ ነው የሚለውጠውን የወንጌል ኃይል ይገልጣል ብዬ ስለማሰብ ነው። ምክንያቱም በዚህ አይነት ስርዓት ውስጥ ያሉ ብዙ ወንድሞች እህቶች ይኖሩናል፣ እርግጠኛ ነኝ አሁን ይህን የሚሰሙ ሰዎች እና አይ ቲንክ ትምህርት ይሆናል ብዬ ስለማሰብ ነው እና ትንሽ እዛ ላይ እንድትቆይልኝ ፈልጌ ነው። አዎ ያው አንዴ ስም ተለይቶ በሆነ ነገር ከወጣ አይቀርልህም። ስቲል ዛሬ ድረስ አለ። እንደው ከዚህ ዓለም እንደው አልፌ ቢሄድም ስሙ ይቀጥላል፣ አይቀርም። ለምን ስም አደገኛ ነው፣ ከትውልድ ወደ ትውልድ ይሸጋገራል እና የስም ገናናነት መሆኑና ነው አንዱ። ሁለተኛ ትምህርት ቤት ላይ ያለን እንግዲህ ነገር ያለው እኛ አንድ ግሩፕ ነን እና እጅ ለእጅ ተያያዝን ነን። አንዳችን ተነካን ማለት አንዳቸው ብድግ ነው የሚለው እነዚህ አይነት ነገር ስለነበረ ለየትኛውም ነገር ወደኋላ አንለም። እዛ ቦታ ላይ ይሄን እንበለው ካልን እንበለው ነው በቃ። ይሄንን ነገር እንዲናደርግ ከተባለ እናደርግ ነው፣ ምንም ችግር የለብንም። እና አይ ይሄ ደግሞ መሆን የለበትም ብለን ካልን ደግሞ መሆን የለበትም እነኝ እናደርጋለን። እና የስሜ ለየት ማለቱ ትንሽ ገኖ እንዲወጣ አድርጎኛል። በተለይ አንድ ጊዜ ገብርኤል ቤተክርስቲያን የክብረ በዓል 85 ይሁን እንደዚህ ላይ ነው። ክብረ በዓል ላይ ሳንፈልግ ሰዎች ነገር ፈለጉን እና ቀጠሮ ሁሉ ቀጠሩን። እኛ አልፈለግንም፣ ለጸባው እኛ አልፈለግንም፣ ምንም እንትኑ የለንም። ለምን እኛ ሄደን አክብረን ተጫውተን ደስተኛ ሆነን መመለስ ነው የኛ ስራችን። ከነኩን ግን ዝም አንልም። ከዛ ከቀድሞ መንግስት ወታደር ተመላሾች ናቸው እና በቃ ይገለባበጣሉ ፊት ለፊታችን ምን ይላሉ እና የንቀታቸው ብዛት ልበል ቀጠሮ ያዙ። እንገናኝ እንደዚህ ነው አለ። እሺ ምን እናድርግ? እንሄዳለን። የት? ገብርኤል። ከዛስ? ጸቡ ገብርኤል ነው። አዎ ገብርኤል ነው። ከዛስ? እነኚህን ሰዎች አደባይተን መምጣት አለብናል። እና ሌላ ቀበሌ ላይ ደግሞ ያሉ የኛ በጣም የቅርብ ጓደኞቻችን አሉ እና እንቀራረብ የምንጫወት ጓደኞች አሉ። ከአንደኛው ቀበሌ ነው መጀመሪያ እነኛ ነገር የፈለጉት። እኛንም አስገቡን፣ አስታከኩና እንደዚህ ነው። አዎ ተጠቃቀስን፣ ተነጋገርን፣ ምናል ጨረስን። ሶስታችንም ከ3 ቀበሌ ያለ ነው ተሰባስበን ገብርኤል ሄድን። እዛ ገብርኤል እንትን ተባለ። ክብረ በዓሉ እየተከናወነ እያለ በቃ ተዘጋጅተናል፣ ሁሉ ነገር እንትን ለማለት ነው እየተባለ እያለ ዘፈን ይዘፈናል ግቢ ውስጥ፣ ክብረ በዓሉ ግቢ ውስጥ። አዎ ከዛ በኋላ አንድ ቦታ ላይ ነው እንደዚህ ቁጭ ብለን መጡ። በፊታችን አክሮባት ይሰራሉ እነኛዎቹ። እኛ ዝም ብለን ቁጭ ብለናል፣ እናያቸዋለን። ግማሹ ወደ ላይ ይላል፣ እንዲህ ይላል፣ እንዲህ በቃ ይሄ የሚያሳዩት አክት አለ አይደል? ያን ያሳያል ነው እንዲያው። እኛ ምንም ነገር አልተናገርንም። ስራችንን መስራት ያለብን ከዛ ስንወጣ ነው። ከዛ ጠበቅን፣ ዝም አልን፣ ጠበቅን። መውጣት ተጀመረ። መውጣት ሲጀመር ቀደምን ወጣን፣ እነሱም ወጡ። በጣም ደስ በሚል ሁኔታ እንናበብ ስለነበረ እኛ አስገባናቸው መሀል ላይ። እነሱ የአክሮባቲስቶቹ ቀጠሮ ያዙልንን ሄድንና አንድ የሆነ ቦታ አለ፣ እንደ የዑራኤል ቤተክርስቲያን አለና አሁን የተሰራበት ነው። ወህኒ ቤቱ መንገድ ነው። እዛ መሀል ላይ ገቡ። እነሱም ገቡ፣ እኛም ገባን። ስፍራችንን ያዝን። በጣም የሚያሳዝነው ወይ ተጋፍጦ አልተጋፈጡ ገባ እና እዛ ላይ የተጎዱት 2 ሰዎች 3 ሰዎች ናቸው ከነኛ በድብድብ። ሌላው ፈርጥቷል የለም። እና ቁጭ ብለን እንዲያለን አንደኛ ጓደኛ አለና ታውቀዋለህ፣ ረጅም ዛፍ የሚባል ግብዳ እና
እሱና አንድ አለ ሌላም ስማቸውን መጠርቀስ ጥሩ ስላልሆነ ነውና እንዲቆመው ከቀጠረን ሰው ጋራ ቦክስ ተሰናዛዘሩ። ልክ የዚህን ጊዜ እኔ ከአንድ ጓደኛዬ ጋር ቁጭ ብያለሁ፣ ኬንዶ ይዤ ነው። ከዛ ተስፈነጠርኩ፣ ዞር ስል አየሁኝ። ተስፈነጠርኩና ሄድኩኝና ያኛው ጓደኛዬ ሰንሰለት አውጥቶ ልጁን ሲመታው ልጁ እንዲዞር ሲል እኔ በኬንዶ መታሁት። በቃ የዛን ጊዜ ነው የኔ ስም ወጣ እና ኬንዶ ተደባዳቢ በቃ ተደረገ፣ በኬንዶ ምናምን ተባለ፣ ገነነ የዛኔ እና ኪሲንጀር ምናምን ተባለ፣ ተወራ። ያቺ ነች በጣም አግንኖ ሊያወጣ የቻለው። አንዱ ያ ነው። ሁለተኛው ስሙ ራሱ ልዩ መሆኑ ነው እንጂ ምንም እንትን የማትለው እድሜ ላይ የምታደርጋቸው ነገሮች አሉ። ትጠጣ የምጠጣበት ጊዜ አለ፣ የምትደባደብ እንደተሰጠው መጠን ነው የሚለው እኔ እሱን አንተን ቃል እቀበለዋለሁ። ለምንድን ነው አንዳንዱ ጭምት ነው፣ አንዳንዱ ደግሞ ያብዳል፣ አንዳንዱ ደግሞ የሚያደርገውንም ነገር አያውቅም። ያ የእድሜ ክልልህ ነው። እኔ አሁን በዛ ጊዜ ላይ በሆነው ነገር ምንም አልጸጸትም፣ የምቆጭበትም ነገር አይኖረኝም። ምንድን ነው ብለህ ካልከኝ ጊዜ ነበረ፣ ጊዜው ስለነበረ ነው። ጓደኞቼም ብንሆን አንጸጸትም፣ ምን ያጸጽተን ነገር አይኖርም። ደስ የሚለኝ ወደ ሌብነት መስመር አልሄድንም፣ ወደ ጥሩ ያልሆነ ቤተሰብንም ስምንም ሊያጠፋ ወደሚችል መንገድ አልሄድንም። የእኛ ግፋ ቢል ሄድን ብንባል ድብድብ ድረስ ነው የምንሄደው እና የመጠጡንም የጫቱንም እነኛን ዓለሞች ጠቅላላ አሳልፈናል። በዛ አይነት ሁኔታ ህይወት ቀጠለ። እሺ፣ በጣም ጥሩ። አሁን አልተውም፣ አሁንም ወደዛ እንመጣለን። መጨረሻ ላይ ሀሳብን ታነሳለኛለህ። ዛሬ እንግዲህ ኢንተርቪው ነው ሳናስበው እንዴት ወደ ወንጌል መጣ? እማቆም ታሪክ ስላለ ነው እኔ ከዛ በኋላ ወደ ሰንበት ትምህርት ቤትም አካባቢ የመጠጋትም ወደ መንፈሳዊ ነገር የመምጣትም እንደውም አንዳንድ ሰዎችም ነግረውኛል ወደ ምንኩስና ሁላ ለመሄድ ምኞት ሁላ እንደነበረውና ሰምቻለሁና እንዴት ወደ ወንጌል መጣ? ይሄ ወንጌል እንዴት አይነት ኃይለኛ ነገር እንደሆነም እኮ ለማሳየት እኮ እንዲቻለው እንዴት አይነት ፓወርፉል ነገር ነው ማለት ብዙ አሁን አንተ አንዳንድ ነገሮችን ያላነሳቸው ነገሮች አሉ። ምንድነው እስከ መታሰሩ ላይ የደረስክበት ከፖሊሶች ጋር እዛ ከተማ ካሉ የፖሊስ ሰራዊት ጭምር ጋራ ሌሊቱ ሙሉ እየተደበደቡ እስከ ማደር ድረስ በብርድ እስከ ማደር ድረስ እስከ ቅጣት ተደራይ ቅጣቶችን እስከ መቀጣት ድረስ እንግዲህ ይሄ ለምን እንደው ኋላ የምንመጣው ሲባል ይሄንን ሰው የሚለውጥ አለ ነው። መንፈሳዊ አቅም አለ ነው። በምክር ያልተመለሰ ሰው፣ በእስር ያልተመለሰ ሰው በፖሊስ አጀብ ከተማ ውስጥ ሁላ ምናምን ታስረላ እንደ ዞርክ ምናምን አጫውተኛል። ሰምቻለሁ። ሌሎችም ሰዎች አጫውተኛል። አጋጣሚ ያው ቤተሰብ ስለሆነ ብዙ ይሄ ነገር የመስማት እድል አለኝ እና በዚህ በምክር ያልተመለሰ ሰው፣ በተግሳጽ ያልተመለሰ፣ በሕግ ቅጣት ጭምር ያልተመለሰ ሰው ኢየሱስ የሚባል ስም እንዴት አይነት ኃይለኛ ስም ነው! እንዴት አይነት ፓወርፉል ስም ነው! ይሄንን ስም እንድናገነው ነው ወደ ኋላ ሄደን ይሄን ታሪክ እንድናነሳ የተፈለገው። እንዴት ወደ ወንጌል መጣ? የምንኩስናውን ሐሳብ እንዴት ተውከው? አንደኛ ይሄን ያዝልኝ የጻፍክበት ቢዝነስ ይጋል የምንኩስናውን ሐሳብ እንዴት ተውከው? ከዛ ወደ መንፈሳዊ ዓለም እንዴት መጣ? እንደውም አንድ ባህታዊ ሁላ የመከተል ተከተለሱን የመሄዱላ ነገሩላ ነበረ። እንዴት ወደ ወንጌል መጣ? እንዴት ወደ ኢየሱስ መጣ? ሰንበት ትምህርት አካባቢ የነበረ እንቅስቃሴ እንዴት ነው? እነዚህ ነገሮች አንሳሪና ሌሎችም ነገሮች ይቀጥላሉ። እሺ፣ እግዚአብሔር ይመስገን ዛሬ ላይ ሆኜ አንዳንድ ነገሮችን ሳስባቸው በእርግጥ እነኛን ህይወቶች መልሶ ማሰብ ወይም መናገሩ ለሰው ምን ያህል ይጠቅማል አይጠቅምም የሚለውን በእኔም እንትን የምለው ነገር አለ፣ ግን የሚጠቅመውም ነገር አለ ብዬ አስባለሁ። ለምንድን ነው ብዬ ስል ብዙዎች ሰዎች ያው ወደ መንፈሳዊ ቤት ከመጣ በኋላ የመለወጥ ነገር የገረማቸው ሰዎች፣ የተደነቁ ሰዎች አሉ። በቅርብ ጊዜም አንዳንዶች ይደውሉልኝ ነበር እና እርሱን ስሙት ፕሮግራም ላይ ባቀረብነው ነገር ላይ ያዩ ሰዎች በጣም ገርሟቸው አንተም ተለወጥክ እንትን የሚሉ ሰዎች ነበሩና ያው ቅድም እንዳልኩ ለውጥ የማይቀር ጉዳይ ነው። የጊዜ ጉዳይ ይሆናል እንጂ ለውጥ የማይቀር ጉዳይ ነው። በሽምግልና ወራታቸው እነኚህ ሰዎች እነኛን እድሜ ሁሉ ኖሮ የሽምግልና የመሰናበቻ ወራታቸው ላይ አንድ በቤታቸው ለውጥ አይተዋል። ዘካርያስን ማየት እንችላለን እና አብርሃምን ብናይ በቃ የሆነ ነገር መሆኑ አይቀርም። በህይወት እግዚአብሔር ያስቀመጠው ነገር አለ እና ለእግዚአብሔር ሁሉ ነገር ቀላል ነው። እግዚአብሔር የቀጠረልህን ኑሮ ነው የምትኖረው። እግዚአብሔር የቀጠረልህን ጊዜ ነው የምትኖረው።
ስለዚህ እኔ ምንድነው የሆንኩት መሰለ ያው እስሩ አለ፣ እንታሰራለን፣ በተለያየ መንገድ እንታሰራለን፣ ተደባድበም ድንገት ትታሰራለህ። አንዳንድ ጊዜ ወደ ከተማ መውጣት የሚያቃተን ጊዜ ነበረ። ለምን ፖሊስ ይፈልገን ነበርና ሰፈር እንውላለን፣ ግን ዳሯን እንሽከረከራለን እና ማታ ላይ አጋጣሚ እና ሁኔታውን አይተን እንሄዳለን። እንገባና የሆነ ነገር ወይ ተጣልተን የሆነ ነገር አድርገን ወጥተን እንሄዳለን። እና እነኚህ ነገሮች በቃ ለእኛ አንደኛ እንደ ጫወታም ነው፣ በዛን ጊዜ ላይ እንደ ጫወታም ነው። እግዚአብሔር ይመስገን የኔ አባት በሕይወት ባይኖርም እንኳን በዛን ጊዜ ላይ የጓደኞቼ አባቶች አሉ። እንደ አባቴ ነው ማያቸው። በጣም የማናከብራቸው አባቶቻችን ናቸው እና እነኚህ መኖራቸውም ያን ጊዜ እኛ ላይ የተለየ ነገር እንዳይወሰድ ጋርዶናል ብዬ አስባለሁ። እነሱ መኖራቸው ጠቅሞናል። ለምንድነው ስንታሰርም መጥተው በቃ ጥፋት እንዲያጥፍተዋል ምናምን ተብሎ ሲነገራቸው ዋሱን ያወጡናል። በቅርበት ደግሞ የሚወዱን የምንቀርባቸው ሌላ ጥፋት እንደሌለብን የሚያውቁን የወንድሞቻችን እህቶች አሁን በሕይወት የለችም እና ጓደኛዬ እህት ነች እና ቴሌ ላይ የምትሰራ ነች እና እነሱ እየመጡ ዋስ እየሆኑ ያወጡናል። ሌላው እዛች ትንሽ ከተማ ላይ ታዋቂነቱም አለ። የኔም አባት በፖሊስ ስራ ላይ ተሰማርቶ ይሰራ የነበረ ስለነበረ አባሎቹ ናቸው አብዛኞቹ ጓደኞቹ ናቸው እና አሳልፈው እንትና ምን እንደምንሰራ ያውቃሉ። ግፋ ቢል በወንጀል ደረጃ እንኳን ተከሰን ፍርድ ቤት ብንቀር ሊያስበይንብንም የሚችል ነገር አይደለም እውነት ለመናገር ከሆነ። ስለዚህ በዚህ አይነት ሁኔታ ውስጥ እናሳልፍ ነበረ፣ በጣም እናሳልፋለን እና በዚህ በረባሽነቱ ዙሪያ ላይ አሁን እንዲህ ነው ብዬ ብልህ ረጅም ሰዓት ብዙ ታሪኮች ስላሉ ማለት ነው እነሱን እንተዋቸው እና ከዛ በኋላ አንዳንዴም ትጋፈጣለህ። ማረሰው አንድ ጊዜ ኢህአዴጎች ገብተው ነው እና የኛ ቤት ከአስተዳደሩ ጀርባ ነው እና ዛሬ በሕይወት የለም ከፈል ከሚባል ጓደኛዬ ነው እና ይሄ እኔ አሁን ያገኘሁትን መንፈሳዊነት አግኝቶ ቢሆን እንዴት ደስ ይለኝ ነበረ እና እኔና እሱ አንድ ቀን ከተማ መሸንና ቀንዲው ስንዘል ቆየንና አምሽተን ወደ ቤት ስንሄድ አስተዳደሩ ጽሕፈት ቤት ከመድረስ በፊት አብዮት አደባባይ ያለ ቴሌውን እንዲህ ስትታጠፍና እዛ ጋር ቆመን አንድ የኢህአዴግ ወታደር ነች እና ከላይ ቆማለች። እሷ ቀን ታቀናለች። ለምን እዛ እነሱ ጋር የኛ ጓደኛ አለ፣ በዛ ሰበብ ታይናለች፣ ምን ትላለች እና ትዕቢተኛም አይነት ነገር ነች። እኛም ደግሞ ትዕቢተኛውን ስናይ እኛም የባሰ ትዕቢተኞች ነን። መሳሪያ ብቻ ነው እኛ የምንፈራው፣ መሳሪያዋ ድንገት ነው የምንለው። ከዛ አውቃናለች እኛ እና አተ አለች ከርቀት አንቺ አልናት። በተለይ እሱ ነው እንደው አንቺ አለ እጅ በራስ አድርገን ቁጭ ብለናል ነው ምናምን አለ እና አስቀመጠችን። አውቃናለች እኛ መሆናችን። ከዛ በኋላ ተነሳለች። ተነሳን ኖ ወደዚህ አለች። ቀጥታ ሄር አየችን። እኛ ምን እንናገር ተናደናል። እሷ መሆኗን አወቅን። ከዛ ሳቃችንን ለቀቅ። አሁን ቀጥ ብላችሁ ሂዶ ወደ ቤት አለች። እሺ ብለን ተነስተን ይሄን አስታውሳለሁ እና ብዙ ከዚህም ተያይዞ የሚነገሩ ብዙ ነገሮች አሉ እና ከሌሎች ጓደኞቻችን ጋር የሰራናቸው ያደረግናቸው ነገሮች አሉ። ክፋት አይደሉም። እድሜ ስለሆነ የምታደርገው ነገር ነው። እኔ አሁን ማንም ሰው በእድሜው ደረጃ ላይ ለጉዳት የሚያመጣን ነገር ባያደርግ ግን የእድሜው ወሰን ላይ ከሆነ አያደርግም ብለህ የምትለው አይደለም። ያ ጊዜ በጣም ከባድ ጊዜ ነውና የምታልፍባቸው ጊዜያቶች እነኛን ህይወቶች አለፍ። እኔ ትምህርት ቤት እየተማርኩ እያለ ነው የሌሎቹን እስሮች ልተውና የመጨረሻው እንደው ለመንፈሳዊ ነገር መምጣት ምክንያት የሆነኝን ለመናገር ነው። ትምህርት ቤት እየተማርኩ እያለ የኛ ሰፈር ልጆች አሉ ከኛ በእድሜ ታናናሾቻችን ከሆኑ ግሩፖች ጋር ተጣሉና ተደባደቡ። እኔ እንዳጋጣሚ ትምህርት ቤቱ አካባቢ የሆነ ሻይ ቤት ነገር ነበረና እዛ ቁጭ ብያለሁ። ጸቡ እንዳለቀ ጸቡ ተጣልተው ምናምን የሚል ነገር ሰማሁና እንዳለቀ ወጣሁ። ሲሄድ አየሁኝ
ምንም አላልኩም። ጸቡ በርዷል፣ ተበታትነዋል ልጆቹ እና የኛ ልጆች እንደሆኑ ገብቶኛል። ከዛ እንዳጋጣሚ 2 የዛኛው ወገን ልጆች አገኘሁኝ። መጀመሪያም ሲጀመርም እነሱ ልጆች ለነገር ፈልጋቸዋለሁ፣ የት ነው ማገኛቸው ብዬ የማስባቸው ልጆች ናቸው። እና ከዛ በኋላ 2ቱ ላይ ዛትኩባቸው። ያውም እንትን አላልኳቸውም፣ አገኛችኋለሁ እገላችኋለሁ የሚል ነገር ተናገርኳቸው። ከኛ ልጆች ጋር እንደተጣሉ የሆኑ ልጆች ነግረውኛል። ከዛ ዝም አልኩ። በቃ ግሱ ትምህርት ቤት ልግባ ብዬ ትግል ውስጥ ገባሁኝ እና ተማርኩ። እስከ 3ኛ ክፍለ ጊዜ ተማርኩና እረፍት ወጥተን ኳስ ሜዳ ብቻዬን ነበርኩኝ። ሌሎች ልጆች ደግሞ የነበሩት ልጆች የሉም፣ የክፍል ተማሪዎች ብቻዬን ነኝ። ስሟገት ቆይቼ በጣም ደብሮኛል፣ አስጠልቶኛል። ተነሳውና ገባሁ። ስገባ ለካ ፖሊስ መጥቷል። እነኛ የዛትኩባቸው ልጆች ጠቁመውኛል። ለካ እነሱ ማታውኑ ተይዘው ታስረዋል። ከዛ ጠቁመውኛል። ከፖሊስ መምሪያ ፈጥኖ ደራሽ ምናምን የሚባሉ ፖሊሶች ነበሩ፣ እንደዚህ ተደርጎ የተሰማሩ ነበሩ። የሆኑ ብቻ እዛ የምንተዋወቅ ፖሊሶች ናቸው አብዛኞቹ። እና መጡ። የጣቢያው አዛዥ አለ፣ የዞኑ ወንጀል መርማሪ ነው ምናምን አይነት ሰው አለ። መጡ። ከዛ በኋላ ዩኒት ሊደራችን መጣ ቢሮ። እኛው ሰፈር ነው ያለው ሰውየው እና በጣም ምርጥ ደስ የሚል የምንወደው ሰው ነው። እና ሲያየኝ ተናደደ፣ ፊቱ ተቀያየረ። ምንድን ነው ያደረግከው አለኝ። አይ ምንም አላደረኩም ምናምን አልኩት። ከክፍል አስጠርቶኝ ትላንትና ምንድን ነው የሰራኸው? አይ እኔ አይደለሁም እኔ አልነበርኩም ምናምን። ያው መተውልሃል አለኝ። መተውልሃል ያው ደግሞ እንዳጋጣሚ ፊት ለፊት ነበር ሰዎቹ የነበሩት፣ ፊት ለፊት ነው ፖሊሶቹ የቆሙት። ከዛ ሮጬ እንኳን ላምልጥ ብዬ ብል ማምለጥ የምችልበት አይደለም። ሜቢ የመጣው ዩኒቲ ሊደሩ ዝም ሊለኝ ይችላል። ተበሳጭቷለን። ይህንን ካደረግ ከዚህ ምን ትሰራለህ? ግን እኔ የለሁበትም በነገሩ። ከዛ እሺ አልኩኝ። በቃ ደብተሬን ያዝኩኝ፣ ሄድኩኝ። የትምህርት ቤቱ አስተዳደር አሁን ስማቸው መጥራት አልፈልግም፣ እሱ የተደሰተው ደስታ አልነበረም። እኔን አሳልፎ ሲሰጠኝ ያሁላችሁ እሱ ነው አለ። እሱ የተደሰተበት ደስታው ደግሞ ከኔ ጓደኞች ጋራ ከአንድ 2 ልጆች ጋራ መንገድ ላይ ሰድበውታል። እነኛ ሲሰድቡት እኔን እዛ አይቶኛል። ከዛ በኋላ ወሰደኝ፣ ሰጠኝ። በቃ እንደማይለቁኝም ገባኝ። ከተማው ቀውጢ ሆኗል ማለት ትችላለህ። ፖሊስ ጣቢያው አካባቢ ሰው ብዙ ነው። እነኛ ግሩፖች የኛዎቹ የሉም። አሁን ከኛዎቹ ከፈልካ የሚባለው ልጅ ተይዞ አጅፕ አካባቢ ነው የሚሰራውና ተይዞ ተደብድቧል። መተውታል፣ በሰደፍ ሁሉ መተውታል። እዚህ ላይ እጁን በሆነ ነገር መተውት፣ ይሄ ቆዳው እንዲያብጧል። በቃ ከጥቅም ውጭ ማለት ትችላለህ። እና ከዛ በኋላ እዛ ጣቢያ ውስጥ ገብቶ ተቀምጧል። እና የነኛ ደግሞ ማዕት ናቸው፣ እነሱም ገብተዋል። በራፉ ላይ ብቻ ሰው በሰው ሆኗል። ከዛ ሄድን ይዘውኝ። ደግነቱ ሲያዩኝ የሚያውቁኝ ናቸው አብዛኞቹ ፖሊሶች። በኳስ ተጫዋቾችም የነበሩ ናቸው። አንዳንዶቹ ደግሞ በጎረቤትና እንደ እንትን ቤተሰብ አይነትም ነገር የምንተዋወቃለን። ከዛ በኋላ ይዘውኝ ሄዱ። እንደውም ማረሳው 1-2ቱ ሊመቱኝ በጣም ፈለጉ። እዛ በዚህ ይሽከረከራሉ፣ መሳሪያ ይዘዋል፣ ሰደፍ ይዘዋል። አንደኛው እንደውም ሰደፉን ይዞብኝ እንትን ብሎ መጣ። ከዛ በኋላ እንደው እግዚአብሔር ይስጣቸው ያተረፉኝ ሌሎቹ በቃ በዚህ ሲከላከሉ ምን ሲሉ ያውቁኛል እንዴት አድርገው። ከዛ ያዙ። እንደውም አንድ ፖሊስ አስታውሳለሁ። ምንድን ነው የተነገራቸው? ጩቤ ይዘዋል፣ ሰንሰለት አላቸው፣ እንዲህ ያላቸው ብሎ ትልቅ አግዝፎት ነው የተነገራቸው። በቃ ልዩ ቡድን ተደርጎ። ግን እያንዳንዱ ፖሊስ እኮ የእኛን ሰፈር ልጆች የሚያውቅ ነው፣ የእኛን ጓደኞች የሚያውቅ ነው። ከዛ በኋላ ያ ስለተነገራቸው እነሱ ይህንን አድርገዋል። መጨረሻ ሲያዩኝ ያለ በቃ አንደኛው ፖሊስ በታል እንዴ እሱን እኮ አውቀዋለሁኝ እኔ ብቻዬን መጥቼ ና እንዴት ትፈልጋለህ እንሄድ ብዬ ብለው ይዞ መሄድ ይችላሉ። ይህን ያህል እንደዚህ ያህል ሰው መምጣት ለምን አስፈለገ?
ምናምን አሉ። ከዛ በኋላ ያው መጣን፣ ሰደፍ ሳልቀምስ ምንም ሳልደረግ መጣን። ልክ ወደ ወንዙን ተሻግረን ከትምህርት ቤት መተን ወደ ፖሊስ ጣቢያ መታጠፊያ አካባቢ ስንደርስ እንደ አጋጣሚ የእኛ ልጆች 2 ልጆች አሉ የኔ ጓደኞቼ እና የሆነ ከረምቡላ ቤት ነው፣ እዛ ጋር ቁጭ ብለዋል። ልክ እጥፍ ብል ሲል ፖሊሶቹ እንዲከበቡኝ ሲያዩ እነሱ ከረምቡላ ቤት ውስጥ ገቡ። ለምንድን ነው? ይታወቃሉ የኔ ጓደኞች መሆናቸው። እዛ ጋር ተቀምጠው ቢጠብቁ ኑሮ እነሱን ከመያዝ የሚያመልጡበት ምክንያት የለም፣ አሉበት ነው የሚባለው። ከዛ እነሱ ምጥፍጥፍ አሉ፣ ገቡ፣ እንትን አሉ፣ ወደ ውስጥ እንትን አሉ። ያዙኝ፣ ሄድኩ፣ ፖሊስ ጣቢያ ገባሁኝ። በቃ ከዛ ሳይ አካባቢው ሰው ብቻ ነው። ጣቢያው ጋር ተቀጣ ተባልኩ። የፈረደበት ከፈልከ ተደብድቦ እንደገና ከኔ ጋር ተጠራና ተቀጣ እና ሩት ተነስ ቁጭ በል ምናምን ተባበል። እሻል ገባን፣ ተቀጣን፣ ግቡ ተባል። እንደገባንም እዛ ሜዳ ላይ እስረኛ የተቀመጠበት ቦታ ነበረ። በጣም ተናድጃለሁኝ። በጣም በቃ በሽቅ ያለሁኝ። ተደባድቤ ቢሆን ኑሮ አይቆጨኝም፣ አልተደባደብኩም። ከዛ ያንን ትዝ ሲሉኝ እነኛ ልጆች ለካ ጠቁመውኝ ነው። እነሱን እዛው ገብቼ ገና ቁጭ ሳልን እገልሃለሁኝ እንኳን ነው የተገናኘ ነው እዚህ ውስጥ ብያልኳቸው። አሁን ተንጫጩ ልጆቹ እንደገና ይኸውና እገልሃለሁ እያለ ምናምን ብሎ ሲሉ እንደ አጋጣሚ እኔ የማውቀው የቅርብ በቃ ፖሊስ ነበረ እና እየጠበቀ ያለው ነው እሱ ብድግ አለና ጮኸ፣ ተቆጣ። ዝም በል ምናምን ጸጥ አሉ። ከዛ በዛ አይነት ሁኔታ ሆንን። በቃ ያለው ሁኔታ ተስፋ አስቆረጠኝ። ትምህርት አቋርጬ ነው እንደገና እየተማርኩ ያለሁት እና ውስጥ ላይ የሆነ አዝማሚያውን ሳይ ምን ስል በቃ ቶሎ እንደማይለቁንም ገባኝ። ከፈልከም በጣም ተጎድተዋል፣ አሳዘነኝ። ከዛ ዱላ ላይ ቀረልን። ወደ 9 ሰዓት ይሁን ምናምን የጣቢያው አዛዥ መጣ። ውጡ ተባለ ተማሪዎች። አይ አቅለው ይለቁናል ብዬም ተስፋ አድርጌ ነበር። አላደረም። የሆነ ቦታ ላይ አሰለፉን፣ ተንበርከኩ ተባለ። ከዛ እኔ በምን እንዴት እንደሆነ ብቻ አላቅም፣ ተንበረከክን። በተወሰነ ደረጃ አውቀዋለሁኝ የጣቢያውን አዛዥ እና የኔ ጓደኛ ደግሞ በቅርበት ያውቀዋል። ከዛ ቁጭ አለ፣ ተንበርከኩ ተባል፣ ተንበረከክን። ዱላ ተቆርጦ መጣ፣ የጽድ ቅርንጫፍ ተቆርጦ መጣ። ከዛ በኋላ የመጀመሪያ የተሰለፍኩት እኔ ነኝ። የመጀመሪያው ዱላ የሚያገኘኝ እኔ ነበር። መጣና እንዲህ ነው ብቻ ገላምጦ ያየኝ አዛዡ። አንተ ደግሞ ምን ልታደርግ መጣ እዚህ አለኝ። አይ እኔ አላቅም፣ ከትምህርት ቤት ነው ይዘውኝ የመጡት ምናምን አለና እንዲህ ነው ግን መጣረገ ሂድ አሸሽ ነጋዴ አለኝ። ወደዛውን አለኝ። እሺ እዛ የዱለኝነቱ አለ ገና እንደገና እዚህ ምንም በሌለበት እኔ ከየት እንደሰማው አላቅም፣ ድንገት አላቅም። የጓደኛችን አንድ ወረዳ ላይ አብረው ይሰራሉ እና በዛ እንተዋወቃለን እና ምን ተብሎ ከየት እንደተነገረ አላቅም። ወደዛ ምናምን ተባሉ። እሺ ከኔ ጀምሮ ያሉትን ጠቅላላ ተቀጠቀጡ፣ ተገረፉ፣ ተመቱ። ከፈልካ አልቀረለትም። አሁንም ደገሙት። እዛ የመጨረሻ ይሄ ጣቱን ማረሳው ይሄ ቆዳው እንዲያበጠ ደም ቋጠረ። ከዛ በኋላ አንድ እዛው የሚሰሩ ሰው ናቸው መጡና ፖሊስ ናቸው። አይ ለምን እንደዚህ ይደረጋል? እንደዚህ ከሚደረግ ይልቅ በህግ ይጠየቁ፣ ወደ ፍርድ ቤት ይቅረቡ። አሁን ይሄ ማድረጉ ምንም መፍትሄ የለውም እና ግድ የለም ይቅራሉና የጣቢያውን አዛዥ አረጋጉት። በጣም ተናዷል። ያው አስተችቷቸዋል። ከተማው ተናውጧል በሆነ ሁኔታ። ለምንድን ነው ከዛ ውስጥ ከተናወጠበት አንዱ ነገር አንደኛው ልጅ ላይ የኛ ልጆች ላይ የኛ ልጆች የሆኑ ጓደኛ አብሮ ሲደባደብ የነበረው ላይ እንዲወድቆ እነኛ ድንጋይ እንደዚህ ሆዱ ላይ ጥለውበታል እና ያ ትንሽ ተጎድቷል ልጁና ሆስፒታል ገብቷል። ያ ነገር ትንሽ እንትን ብሏል፣ ጥሩ ሁኔታ አልፈጠረም። ከዛ እሺ ተባለ፣ ተነስ ግባ ተባለና ሲባል እኔም ዱላዬን ሳልቀምስ እየሮጥኩኝ ቀድሜ ወደዛ ገባው። ቢያንስ ሳምንት ያህል ታሰርኩኝ። ሳምንት ያህል ታሰርኩኝ። በቃ እዛ የመጨረሻ ታስሬ አንዳንዴም ደስተኛ ትሆናለህ፣ አንዳንዴ ትከፋለህ።
እነኛ ያው የህፃናት መንደር ልጆች ስለነበሩ ልጆቹ ተፈቱ። አስተዳዳሪያቸው በዛም በዛ ተፈቱ። እኛ ላይ አጠነከሩ። ከዛ ይባስ ብሎ አንዱ የኔን ወንድም ተከታትሎ ሄደና ሲያዘው ሲገባ ሲወጣ ሆን ብሎ የምናውቀው ሰው ነው፣ የአካባቢያችን ሰው ነው፣ ከአካባቢያችን ከፍ ብሎ የሚኖር ሰው ነው። ሆን ብሎ ምን እኔ ስልጣን ያገኝበት እንደዛ ስላደረገ ምን እንደሆነ አላውቅም፣ ግን ተከታተለና ሄደና አስያዘው መጣ። ያን ጊዜ ተበሳጨው እና ከዛ ብቻ ሶስታችንም እየተጽናናን ምን እያል እዛ የነበሩ ሌሎች በተለያየ ወንጀል የታሰሩ እስረኞች ደግሞ ያው እዛው ስለሚያውቁን በጣም እንዋደዳለን። ተስፋን በቃ እንትን ነበረ። ከዛ በኋላ መጨረሻ ላይ ምርር ብሎኝ ጸለይኩኝ። ከዚህ በኋላ በዚህ ህይወት እንዴት ነው የሚቀጥለው? አይ ከዚህ በኋላ ምናምን በትምህርቴ ተስፋ ቆረጥኩ። ቢሄድ ያ የትምህርት ቤቱ አስተዳደር አያስገባኝም። ለምን እነኛ ጓደኞቼ ሙልጭ አድርገው ነው መንገድ ላይ የሰደቡት። ሲሰድቡት እኔ ማብሬያቸው ነበርኩኝ፣ እኔ ባልሳደብም። ከዛ በኋላ በቃ በዛ ነገር ተስፋ ቆረጥኩኝ። መጨረሻ ላይ እንትናል አንድ የዋና ፖሊስ መምሪያ ምክትል አዛዥ ከአዲስ አበባ መጡ። ያው የአባቴም ጓደኛ ናቸውና እሱ እንትን አለ፣ ሁኔታው ይጣራ ተባለ። ሲጣራ እኔ ምንም ውስጥ የለውበት። ከዛ ውጣ ተባልኩ። እኔ እንደውም ትንሽ አልወጣም ሁሉ አልኩኝ። እንዴት ያለ ምንም ጥፋት የታሰረ ምናምን አልኩኝ። ከዛ በኋላ ከዛ ውጣ አለኝ፣ ተቆጣኝ። ያው አባቴም ስለሆነ ተቆጣኝ። እሺ አልኩ፣ ወጣሁ። ከዛ ትምህርት ቤት እንዴት ልግባ? በቃ ጠመሙብኝ ትምህርት ቤት። በዚህ ብል በዛ ብል፣ በዚህ ብል በዛ ብል፣ በዚህ ብል በዛ ብል እምቢ አሉ። ከዛ በስንት መከራ ወደ ትምህርት ቤት ገባሁኝ። ከዛ ነገሮች እንትን እያሉ መጡ፣ እየተቀየሩ እየተለወጡ መጡ። ከብዙ ነገር ራሴን ማራቅ ጀመርኩ። ለብቻ ምናምን አይነት ነገሮችን ጀመሩ። ጓደኞቼ ጋር ሄዳለሁ ውላለሁኝ። በአንዳንድ ነገሮች እንትን አለ። ትምህርቴ ላይም ትኩረት መስጠት ጀመርኩኝ እና አብሮኝ የሚቀመጥ ልጅ አንድ ልጅ ነበረና በጣም ጥሩ ልጅ ነው እና እንዲህ ንግድ ስራ ይሰራል። በቃ ከኔ ጋር ለምን እንዲህ አናደርግም ምናምን አለኝ። እሺ አልኩት። ከሱ ጋር ጀመርን። አሁን ውሎዬ ምን ሆነ መሰለ፣ እየተቀየረ መጣ። ሳላውቀው መጣና የመጨረሻ ላሳጥረው ታሪኩ እና የመጨረሻ እንደው ምን ተፈጠረ መሰለ፣ እቤት በማድርበት ጊዜ እናቴ ጋር ሳድር ከጎረቤት 3ኛ ክፍል ላይ ነው እንደዚህ ሁልጊዜ ጠዋት የሚከፈት መዝሙር አለ። የሊቀ መዘምራን ኃይሉ እንትና ይልማ ኃይሉ ከዓለም ጉያ ውስጥ በፍቅሬ ጠርቼ ልጄ የምወድ ወዴት ነው ያለው ምናምን የሚለው መዝሙር ሁልጊዜ 12 ሰዓት ላይ ይከፈታል። ያ መዝሙር የሚገርመው ነገር ከምንም ከመሰለ እንቅልፍ ውስጥ እንቃና ስሰማ ያን መዝሙር ነው የምሰማው። ይገርመኛል፣ አዳምጠዋለሁ። እና ሌላ ደግሞ እዛው ቤት ውስጥ የሚከፈት ከዛው ከጎረቤት የሚከፈት ጌታችን ሲመጣ ለፍርድ ዕለት ምን ትመልስ ሲሆን ወንድም ይዛለት። እነኚህ መዝሙሮች አይቀሩም። ልክ እንደተባለ ነገር እኔ እዛ ቤት እናቴ ጋር ሄጄ ባደርኩ ቁጥር ጠዋት 12 ሰዓት እነኚህ መዝሙሮች እሰማቸዋለሁ። ውስጤ ይነካል፣ ደስ ይለኛል፣ አዳምጣለሁ፣ ደስ ይለኛል፣ አዳምጣለሁ። ከዛ ዝም እላለሁ እና ያው ሂደት እየቀጠለ ነው። በተወሰነ ደረጃ ለውጦች እየመጡ ናቸውና አንድ ቀን ህማማት እንደ ነገ ህማማት ሊሆን ሲል እንደ ዛሬ ከአንዱ ጓደኛዬ ጋር እነሱ ቤት ሄድንና ወተት ጠጣን። አይበላን ምን አለኛ ለኛ ጉዳያችን አይደለም። የስም ኦርቶዶክስ ይዘን ነው የምንኖረው። ገባ። ከዛ በላን ጠጣንና እኛ ቤት መጣን። ቁጭ እንዳል የኔ ታናሽ የታናሽ ከኛ ቤት ውስጥ በመንፈሳዊ ነገር ለየት ያለች ነች። ኦርቶዶክስ ነች እና ለየት ያለች ነች። በቃ የማክረር አይነት ባህሪ ነው ያላት እና እንደውም አንድ ጊዜ ወደ ምንኩስናው ዓለም ሁሉ ልትሄድ ብላ አስታውሳለሁ። እናቴ ስትታገል ነበረ እና ትንሿ እህታችን እና እናቴ በጣም ታግለው እንደውም እሷ አምልጣቸው ነው መሰለኝ እዛ ተክለ ሃይማኖት ገዳም እገባለሁ ብላ ስትሄድ
እኛም በቃ እንዲህ ከጥፋት አይነት ቦታ ስንመጣ የሆነ ሜዳ ላይ ተገናኘን። ምን ሆናችሁ ነው ምናምን ስንል አይ እንዲህ እኮ እሷ ገዳም ገባለሁ ብላን እኮ አስቸገረች። ያው አባታችን የለም ሞቷል። ሁሉ ነገር የተጫነው ማን ነው? እናታችን ላይ ነው አሁን እና እንደዚህ ምናምን ነው። በቃ አይ ብዬ እኔ መከርኳት። አይ ተይ በቃ እንደዚህ አልተቆጣኋትም፣ ምንም አላልኩም። አይ እንደዚህ አታድርጊ፣ ተይ እረፊ ምናምን አለና እንደገና ጓደኞቼም ነበሩና እሱም ተይ ወደ ቤት ተመለሽ ምናምን አሏት። ወደ ቤት ተመለሱ። ሰላም ተፈጠረና ትንሽ ለየት ትላለች እሷ በዚህ በመንፈሳዊ ነገር ላይ ከኛ ቤት ውስጥ ለየት የምትል ልጅ ነች። እና እንደውም አንዳንዴ ስለ እኔም ትጸልይ ነበር ብዬ አስባለሁ። ትጸልይ ነበረ እና ሌሊት ትገርመኛለች። ሌሊት 7 ሰዓት 8 ሰዓት ቤተክርስቲያን ትሄዳለች። እሑድ ቅዳሜ ለእሑድ ማለት ነው። ለማህሌት 16 ፍልሰታ ጊዜ እነኚህ በጣም ነው እንትን የምትለውና ያውም እኮ የምትሄድበት ቦታ እኮ ሌሊት ላይ ሊያስኬድ የሚችል አይደለም። ቢያንስ ሰው ምንም ባያደርግ አውሬ ሊተናኮል ሁሉ የሚችልበት ነው። ጥቅጥቅ ያለ ጨለማ ነው እና ቋርጣ ነው የምትሄደው እና ድፍረቷም ይገርመኛል። እኔ ጠዋት ላይ ተመልሳ ስትመጣ ሳያት እገረማለሁ። ልሸኝሽ እንኳን አልላት እና ለምን እኔ መተኛቴን ነው። ከዛ ጠዋት ስትመጣ ደህና ሆና አገኛታለሁ። ግን ሌሊት ስትሄድ ስትነሳ ከነቃው የመሳቀቁ ስሜት አለ። ከዛ እሷም እንደው ሳትጸልይልኝ አትቀርም መሰለኝ። መጨረሻ ያው በሚሆነው ነገር ጠጥተን ስገባ ምን ስል ስበጠብጣቸው፣ ስረብሻቸው፣ ስጩ ምን ስል እንትን ይላሉ እና ይሰማቸው ነበር። አንደኛ አባት የለም፣ እናታችን ብቸኛ ነች። ለእኛ አሁን እዛ አካባቢ ጎረቤቶቻችን ናቸው፣ ዘመዶቻችን ጎረቤቶቻችን ናቸው። አሳዳጊዎቻችን ምናችን ጎረቤቶቻችን ናቸው። እህቶቻችን፣ ወንድሞቻችን የምናውቃቸው ጓደኞቻችን ናቸው እና እናቴ እዛ ምድር ላይ ብቸኛም ነች። ግን ረጅም ዓመት ስለኖረች ሁሉ ዘመድ ሆኖናል። አሁን በጣም ብዙ ዘመዶችን አግኝተናል እና እግዚአብሔር ይመስገን አባታችንም የለም። ስለዚህ አለ ብዙ ነገሮች እና በዛን ሰዓት ላይ ደግሞ ብዙም ሳንጠግበውም ነው እሱ እንትን ያለው እንደወጣ የቀረው። መጨረሻ ላይ ከዛ በኋላ የኔ ትጸልያለች ብዬ አስባለሁ። ከዛ አንድ ቀን ቁጭ አልን። ማታ እንደ ነገ ሕማማት ነው ብያለሁ። ከዛ በኋላ እዛ ቤት ሄደን በልተን ጠጥተን መጣንና እንደዚህ እኔ እናቴና ጓደኛዬ ምናምን ሆነን ስናወራ ምን ስንል ነገ ሕማማት ነው ምናምን ሄደን እንሰግዳለን አልኩኝ። እኔ እንደዚህ ምናምን ሰግደን እንመጣለና ምን ችግር አለው ምናምን አልኩኝ። አባወኔ ነና ምንም አይደለም ለኛ ሁሉ ነገር። ከዛ መጨረሻ ላይ እሷ አይሆንም አለች። ምን ሆኖ አይሆነው ሄዶ መስገዱ አለች። ለምን? አንደኛ ቀኑ ሙሉ መጸው አለባቸው አለች። ታዲያ ቀላል ነው አልኳት። ቀላል ነው ይሄ አልኳት። ሁለተኛ ውዳሴ ማርያም መጸለይ አለባት። ይሄም ቀላል ነው አልኳት። ሶስተኛ መስገድ አለባት። ቀላል ነው ይሄ ሁሉ። በቃ ይሄን ካደረግ ከዛ በኋላ የመጨረሻው ቀን ላይ ኃጢአትህን ምንህን ለካህኑ ሄደህ ትናዘዛለህ ምናምን አለኝ። ነው ይሄም ቀላል ነው አልኳት። ከዛ በኋላ ያን ሰዓት ላይ ማለት ነው ምን ውሳኔ ውስጤ እንደገባ አላውቅም። ወሰንኩ። እዛ ጋር ጠዋት 12 ሰዓት ተነሳሁ፣ ቤተክርስቲያን ሄድኩኝ፣ ሰገድኩ፣ ጸለይኩ፣ ቀኑ ሙሉ ጸውልኩ፣ ቀጠልኩ። ከዛ በኋላ ማንም ሊያስቆመኝ አልቻለም። እና በጣም አሁን በህይወት የለም። አንድ ሰው ምን ይላል ይገረማል። የኔን ህይወት ያውቃል፣ ጎረቤቴ ነው እና ሁልጊዜ ባየኝ ቁጥር በአግርሞት ነው የሚመለከተው። እና አንድ ቀን ምን አለ እኔ ምን አይነት ነገር ቢነካ ነው እንደዚህ ልትቀየር የቻልከው ነው ያለው። 360 ከዛ በላይ ሳይሆን ይቀራል። እኔ በቃ ወዲያውኑ ለውጥ ነው የመጣው። ሁሉ ነገር ቀረ፣ ሲጋራው ቀረ፣ አደንዛዥ ዕፁ ቀረ፣ ጫት መቃሙ ቀረ፣ መጠጥ መጠጣቱ ቀረ። ከነበሩት ጓደኞቼ ጋር ያለኝ የግንኙነት መስመር ሁሉ በጣም እየላላ መጣ። ከዛ በኋላ በአክራሪነት የቀጠልኩኝ እና በአክራሪነት የቀጠልኩኝ በቀጥታ ሕማማቱን ሙሉ ጾምኩኝ። ቅዳሜን አከፈልኩኝ። አንድ ጓደኛ የነበረ አከፈልኩ። ምንም ቀኑ ሙሉ ውዬ
እዛው ቤተክርስቲያን ሄደን ጸልየን ምን ብለን ጨርሰን ሌሊት መጠን ፋሲካ ጾምን ፈታን። ከዛ አበቃ። እግዚአብሔር የተባረከ ይሁን። እንቀጥላለን ተመልካቾቻችን። አሁን የዛሬውን ክፍል እስከ መጨረሻው እስከ ውሳኔ ድረስ እስከዚች ድረስ መተናል። ቆም ብለን የሚቀጥለው ክፍል ላይ እንቀጥላለን ብዬ ስላሰብኩኝ ነው። የሚቀጥለው ክፍል ላይ ደግሞ እንዴት የነበረውን አገልግሎት የሰንበት ትምህርት የነበረውን አገልግሎት ከዛ በኋላ ወደዚህ ብርሃን ደግሞ የመምጣቱን ነገር በዛ ውስጥ የነበሩትን ፈተናዎች የነበሩትን አገልግሎቶች የክርስቶስ ፍቅር እንዴት ልብህን እንደነካው እንዴት እንዳገኘው በዛ ውስጥ ደግሞ እንዴት አይነት በጣም የደስታ ህይወት የለውጥ ህይወት ከዛ ጋር አነጻጽሮ ደግሞ ወንድማችን መምህር ኪሲንጀር ቀጥሎ ባለው ክፍል ላይ ደግሞ ይነግረናል። በሚቀጥለው መርሃ ግብር እስከምንገናኝ በሰላም ቆዩን። እናመሰግናለን።